የማወራላችሁ በብላት የተፈጠረ ተረት አይደለም፣ በታሪክ የተረጋገጠ ነው። በጲላጦስ ንጉስ በነበረበት ጊዜ ኢየሱስ ክርስቶስ እንደተሰቀለ የነገረን ወንጌል ብቻ አይደለም፣ የታሪክ ጸሐፊዎችም ናቸው። እውነት ነው። ጂሰስ ሂስቶሪካል ሪያሊቲ ነው፣ የነበረ ሰውዬ ነው። አምላክም ነው። ደግሞ አምላክ በሰውነት እዚህ ምድር ላይ ኖሮ ያውቃል። እኔ እንደዚህ ምደነቁ ተቃላችሁ ዩኒቨርሱን ሳስበው ይሄን ሁሉ ና ብሎ ያመጣው እላለሁ። ይሄን ሁሉ ግዙፍ ለመቁጠር የማይዳክት ቢኬድ የማያልቅ ይሄንን ወደ መኖር ያመጣው እዚህ ነበር እላለሁ። መጽሐፍ በዚህ ነበር ብሏል። በዓለም ነበረ፣ ዓለም ግን አላወቀውም ነበር። የሱ ዘመን ትውልድ ምን ሚስ እንዳደረጉ ቢያውቁ። አምላክ ከአምላክ በሥጋ ጋር 3 ዓመት ተኩል ገብቷል ከአምላክ ጋር። ለዚህ ነው ትዝ ይላችኋል ኢየሱስ መለኮትነቱ ሲናገር አንድ ጥያቄ ጠይቆታል። መጨረሻ ደቀ መዛሙርቱ ወዴት እንደምትሄድ አናውቅም አሉት። እሄዳለሁ መኖሪያ አዘጋጅላቸው በአባቴ ቤት ብዙ መኖሪያ አለ ሲል ምን አሉት? ወዴት እንደምትሄድ አናውቅም መንገዱንም አናውቅም። እኔ እውነትም መንገድም ሕይወትም ነኝ፣ በእኔ በቀር ካሉ ወደ አብ የሚመጣ የለም ሲል ፊልጶስ አንድ ጥያቄ ጠየቀ። ኢየሱስ አልሆነ አብን ብቻ አንድ ጊዜ አሳየንና ጥያቄ እንጨርሳለን አሉ። የመጨረሻ ጥያቄያችን የአብ መገለጥ ነው አሉት። አብን ካልገለጥክልን ሌላ ጥያቄ አይኖረንም፣ ይበቃናል አሉ። አሳየን ይበቃል ሲል ኢየሱስ ነው መሰላችሁ እንዲህ አለ፣ እስከ ዛሬ በመካከላችሁ ስኖር አላወቃችሁኝ አለ። እንዴ እንዲህ እኮ አላችሁ። እስከ ዛሬ አብሬያችሁ ስወጣ ስገባ በባህር ላይ ሲሄድ ንፋስ እስከ ዛሬ አብሬያችሁኝ አላወቃችሁኝ ማለት አብን አሳየኝ ሲል እንዴት አብን እስከ ዛሬ አልተዋወቃችሁትም? በእኔ ያለ አብን አላወቃችሁትም? እንደዚህ ያለው እኔና አብ አንድ ነን አለ። አብና እኔ አንድ ነን ማለት አንድ አይነት ነን ማለትም አይደለም። we have the same essence ነው ያለናል። ኢሴንሳችን the same ነው ማለት በመኖር አንቀዳደምም ማለት በኃይል አንበላለጥም ማለት በእውቀት አንለያይም ማለት አንድ አይነት ነው ኢሴንሳ። እኔና አብ ማለት the same essence ነው ያለን።